ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። እናት ፓርቲ በአማራ ክልል ስላለው ሁኔታ ምን አለ? ጦርነቶች በድርድር መቆም አለባቸው። መንግስት ከግፍ ባለው አካሄድ ቆም ብሎ ወደ ቀልቡ ተመልሶ ሁሉን አካታች ፖለቲካ ድርድር መካሄድ አለበት። እናት ፓርቲ ቴክቫ ኢትዮጵያ ከእናት ፓርቲ ጋር በነበረው ቃለ ምልልስ ፓርቲው በአማራ ክልል ስላለው ጦርነት ሀገራዊ ምክክር ኮሚሽን ሀሳቡን አንስቷል። ጦርነት ለማስቆም ኮሚሽኑ ምን አይነት መንገድ መከተል ነበረበት? ጦርነት ለማስቆም አቅም ይኖረዋል ብላችሁ ታምናላችሁ? ምክክር ያደረጉ ሌሎች ሀገራት ተሞክሮስ ምን ይመስላል? የሚል ጥያቄ ለፓርቲው ቀርቧል። እናት ፓርቲ የጦርነት ጠማቂው አሳላፊውም የብልጽግና መንግስት ነው፣ ግን ኮሚሽኑ ይህንን ጉዳይ ሆን ብሎ ሳይሆን ከውጭ በኩል ገለልተኛ ሆኖ መመልከት ይኖርበታል። ይህን ብናደርግ ይህንን ብንል የኛው ይከፈዋል፣ የኛው ያስደስተዋል በሚል ሳይሆን ሁሉም ላይ ዓለም አቀፍ ማህበረሰብ ጫና እንዲደረግ አስተባብረው ትኩስ አቋም ፖለቲካ ድርድር እንዲያደርጉ መስራት አለባቸው ሲሉ ገልጿል። መንግስት በቀደደላቸው ቦይ ከመፍሰስ ወጣ ብለው ከሳጥን ውጪ መመልከት አለባቸው። ለምክክሩ ማስቻይ ሁኔታ እንዲፈጠር መንግስት መሪ ኃላፊነቱን እንዲወጣ ግፊት ማድረግ ይጠበቃቸዋል ብሏል። በተዋጊ ኃይሎች በኩል ጫና መፍጠር እንደሚያስፈልግ ፓርቲው አንድቶ ፓርቲው ተሞክሮ ካነሳ የአየርላንድ ተሞክሮ የረጅም ጊዜ ደም መፍሰስ ጉድ ፍራይዴ ያስቆመ ምክክር በቱኒስ ከህገ መንግስት መቀየር የሚያደርስ አዲስ ማህበራዊ ውል የተደረገባቸው ውጤት የሚባሉ ናቸው ብሏል። ሀገሪቷ በቅድሚያ ያደረጉት የመሳሪያ ድምጽ ጸጥ እንዲልና ሁሉም ወደ ልቦናው ተመልሶ አካታች በማድረግ ለምክክር ውጤታማ መሰረት መጣል ነው ያለው ፓርቲው በአንጻሩ ብዙ ተጠብቆና ተሰርቶ ግን አካታችና ግትር አካሄድ የስህተት በየየመኑ ምክክር መክሸፍ የሚያስቆጭና በሌሎች አጽናፍ የሚጠቀስ ከዚያ በኋላም የመን ወደ ፋይልድ ስቴት የመራው አጋጣሚ ሆኗል ሲል አስነብበዋል። እናት ፓርቲ የአማራ ክልል ህዝብ ያለበት ወቅታዊ ሁኔታ እንዴት እንደገመገመው ካለበት የከፋ ሁኔታ እንዴት መውጣት እንዳለበት መፍትሄው ምን እንደሆነ ልናስል ጥያቄ ምላሽ ሰጥቷል። እናት ፓርቲ በህዝብ የደረሰው ግፍ እንደ መጋዝ ነው እየተመላለሰ ነው የክልሉን የቆራረጠው። ያለፉት 50 ዓመታት በትርክት እዳፍዳ ሳይኖሯል የግፍ ተፈጽሞበታል ብለዋል። በርካታ ንጹሃን በጅምላ ጭምር የሚነሸሩበት የሚረሸኑበት ነው። ከ6 ሚሊዮን የሚበልጡ ህጻናት ትምህርት ቤት አይሄዱም። 4500 በላይ ትምህርት ቤቶች ወድመዋል፣ ተዘግተዋል። በርካታ ጤና ተቋማት ወድመዋል ሲል ያለውን ሁኔታ አስረድቷል። ወጣቱን በዙ ተስፋ በመቁረጥ በባህር እየተሰደደ ያለቀ ነው። ወጥቶ መግባት በልቶ ማደር ብርቅ ነው። ከምድር ከሰማይ እሳት እየዘነበ ነው ሲል ገልጿል። የትግራይ ክልል ህዝብ የፖለቲከኞች ሽኩቻዎች ለባሰ ጦስ እንዳዳረገው የገለጸው ፓርቲው በኦሮሚያ ክልል የተካሄደ ውጊያ ህዝቡን ቀን ገዢ በጨለማ ገዢ ቁልቁሉን እያሳየ ሲሉ ተናግሯል። ጦርነቶች በድርድር መቆም አለባቸው። መንግስት ከግፍ ባለው አካሄድ ቆም ብሎ ወደ ቀልቡ ተመልሶ ሁሉን አካታች ፖለቲካ ድርድር መካሄድ አለበት። ፖለቲካ አፋጣኝ ህክምና ይፈልጋል ነው ያሉት። ትዕግስትና ማስተዋል ይቅደም። ፖሊስ በትግራይ ክልል በእንደርታ ወረዳ መሰረት ገበሬ ማህበር መንጨልፎ በተባለ መንደር በጥበቃ ሙያ የተሰማራው ግለሰብ በሚሰራበት ቦታ ከተዋወቃት ሴት አንድ ልጅ ጋር ይወልዳል። የተወለደው ልጅ በተለይም ጀምሮ በአካባቢው አብሮት የጥበቃ ሙያ ከሚሰራው የስራ አጋሩ ጋር የመመሳሰል ጉዳይ ደጋግሞ ይከነክነዋል። የባስ ብሎ ደግሞ ልጁን የወለደችለትን ሴት በልጁ በመመሰል የጠረጠረው የስራ ባልደረባው ሊደፍረው ይሞክሮ ነበር ትነግረዋለች። ይህንን ነገር ቂምና ቋጠሮ የስራ ባልደረባው በህልና በብስጭት ደጋግሞ በገጀራ መውጋት መግደሉን ለፖሊስ ቃል እንደሰጠ የትግራይ ደቡብ የምስራቅ ዞን ፖሊስ ያገኘው መረጃ ያሳያል። የዞኑ ፖሊስ ግድያው ፈጻሚ ከህብረተሰቡ ጥቆማ በመነሳት ባደረገው ክትትል በቀናት ውስጥ በቁጥጥር ስር አውሎታል። ከአንተ ነው የወለድኩት ያለችኝ ልጅ በተለይም ጆሮ አካባቢ ከኔ ሳይሆን አብሮኝ ከሚሰራው ሰው ከሚመሳሰል አባቱ እሱ ነው ብዬ በመጠርጠሬ በገጀራ ደጋግቤ በመውጋት ገድያለሁ ሲል ቃል መስጠቱን ፖሊስ አስታውቋል። በራስ አእምሮ ያለን ጥርጣሬ እንደ ፍጹም እውነት መቁጠር ጉዳዩ በሕክምና መረጃ ማስረጃ መረጋገጥ በሌሎች ሰዎች ላይ ይህንን መሰል የጭካኔ እርምጃ መውሰድ ለማያባራ የህሊና ጸጸት ያደርጋል ያለው ፖሊስ ትዕግስትና ማስተዋል ይቅደም በማለት መክሯል።
የሂሳብ መዝገብ እንዲይዙ በሕግ የሚገደዱ የግብር ከፋዮች ከመጪው ሐምሌ ግብር ማሳወቂያ ወር ጀምሮ የተሟላ ሂሳብ መዝገብ በመያዝ ካልመጡ በስተቀር አይስተናገዱም። የገቢዎች ቢሮ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከመጪው ዓመታዊ የግብር ማሳወቂያ ጀምሮ የደረጃ ሀና ለ ግብር ከፋይ ሆነው በሕግ የሚገደዱ የግብር ከፋዮች ያለ ሂሳብ መዝገብ የማናስተናግድ መሆኑን አስታውቋል። አያስተናግዱም የተባሉት በደረጃ ሀና ላይ የግብር ከፋይነት የተመዘገቡ በሕጉ መሰረት የሂሳብ መዝገብ እንዲይዙ የሚገደዱ ብቻ ናቸው። የቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ለቴክቫ ኢትዮጵያ እንደተናገሩት በሕጉ መሰረት የሂሳብ መዝገብ እንዲይዙ የሚገደዱ ነጋዴዎች ከሚቀጥለው በጀት ዓመት በኋላ ግብር በመክፈል ያላቸውን አጠቃላይ ወጪና ገቢዎች በዝርዝር የሚያሳይ መዝገብ መያዝ ይጠበቅባቸዋል ብለዋል። አቶ ሰውነት አየለ በዝርዝር ምን አሉ? የሂሳብ መዝገብ ማለት ያላቸውን አጠቃላይ ሂሳብ ወደ ወጪ በዝርዝር የሚያሳይ ሰነድ መዝገብ ነው። ሕጋዊ የሆነ ግብይት የሚፈጽሙ ከሆነና በደረሰኝ ላይ የተመሰረተ ግብይት ካለ ከዚህ መዝገብ ጋር ተያይዞ ነው የሚቀርበው። ይህ ሕግ ከወጣው ረጅም ጊዜ ነው። ነገር ግን አፈጻጸሙ ላይ የተለያዩ ክፍተቶች በመኖራቸው በቁጥጥር ግብር የሚስተናገዱ ነበሩ። ለእነዚህ ግብር ከፋዮች በተለየ መንገድ መረጃዎች እያደረስን ነው ያለነው። ከሚቀጥለው በጀት ዓመት በኋላ ከዚህ ሂሳብ መዝገብ ውጪ እንደማናስተናግዳቸውን የሚያውቁ እያደረግን ነው። ግብይቶቻቸውን በደረሰኝ ላይ ተመስርተው ፈጽመው በሂሳብ ባለሙያ አሊያም የድርጅት ተቀጣሪ በሆነ ሂሳብ ባለሙያ የተዘጋጀ የሂሳብ መዝገብ ማቅረብ አለባቸው። የግብር ከፋዮች ከግምት የጸዳን የግብር አሰባሰብ ስርዓት የራሳቸውን ሚና እንዲጫወቱ ለማስቻል ይህንን የማሳወቅ ስራ እየሰራ ነው። በደረጃ ሀና ለ120 ሺህ በላይ የግብር ከፋዮች አሉ። ከነዚህ ውስጥ ገቢና ወጪ በአግባቡ እየመዘገቡ ደረሰኝ እየቆረጡ ዓመታዊ ግብራቸውን የሚያሳውቁ አሉ። ነገር ግን ከዚህ ውጪ ሲስተናገዱ የቆዩ ግብር ከፋዮች ነበሩ። ይህ አሰራር በተለምዶ ከዓመት ዓመት ዝም ብሎ በቁጥር ግብር ለማስተናገድ የፈለገ አዝማሚያ ይታያል። ሕጉ ግን ይህንን አሰራር የማይፈቅድ በመሆኑ ከመጪው ሐምሌ ወር ጀምሮ ሲመጡ በተሟላ መንገድ የሂሳብ መዝገባቸውን ይዘው ካልመጡ በስተቀር አይስተናገዱም። መያዣ አለባቸው እያልን ያልነው በደረጃ ሀና ላይ ግብር ከፋይ ተመዝግበው በሕጉ መሰረት የሂሳብ መዝገብ እንዲይዙ የሚገደዱ ብቻ ነው። ሁሉንም ማለት አይደለም። በተሰማሩበት የንግድ ዘርፍ ምክንያት እነዚህ ውስጥ የማይካተቱ ይኖራሉ። ለሚመለከተው የተሰማሩበት የስራ ዘርፍ የሂሳብ መዝገብ መያዝ እያስገደዳቸው በተለያዩ ምክንያት የሚይዙትንና በቁርጥ በግብር ሲስተናገዱ የነበሩ የንግድ ማህበረሰብ ነው። ይህ አይነት አሰራር ግብር በዛብኝ ማለት ለሚቀርቡ ቅሬታዎች መፍትሄ የሚሆን ነው ብለዋል። አዲሱን ፓስፖርት አገልግሎት መስጠት የሚያስችሉ 15 አዳዲስ ቅርንጫፎች ወደ ስራ ለማስገባት መታቀዱን ተገለጸ። የኢሚግሬሽን ዜግነት አገልግሎት ከዚህ በፊት ይሰጥ የነበረው አሰራር በቀን 7 እስከ 8000 ሰዎች ቅርንጫፎች ጨምሮ ያስተናግድ የነበረው ሲሆን የተገልጋዮች ቁጥር ለማሳደግ አዳዲስ ቅርንጫፎችን እንደሚከፍት አስታውቋል። አዲሱን ፓስፖርት አገልግሎት ለመስጠት በክልሎች 11 በአዲስ አበባ ከተማ አስተዳደር 4 የሚሆኑ አዳዲስ ቅርንጫፎች ወደ ስራ ሊያስገባ መሆኑን የአገልግሎት የፓስፖርት አገልግሎት ዳይሬክተር ሙሉጌታ ታደሰ ለአሃዱ ገልጿል። አገልግሎት መስሪያ ቤቱ አዳዲሶቹ ቅርንጫፎች ሲከፈቱ በአጠቃላይ የሚኖሩት ቅርንጫፎች 26 እንደሚሆኑ ዳይሬክተሩ ተናግሯል። በዚህም በክልሎች የሚገኙ ቅርንጫፎች ሁሉ ፓስፖርት አገልግሎት እንደሚጀምሩ ለማድረግ ዝግጅት መጠናቀቁን ጠቁመው ለአቅመ ደካሞችና ወደ ተቋሙ መጥተው አገልግሎት ለማግኘት የማይችሉ ተገልጋዮች ፓስፖርት ቤት ለቤት ለመስጠት የሚያስችል ዝግጅት መጠናቀቁን ዳይሬክተሩ ለአሃዱ ገልጿል። የኢሚግሬሽን ዜግነት አገልግሎት የአንድ ግለሰብ ባዮሜትሪክ መረጃ ጨምሮ የጣት አሻራ፣ የፊት ለይቶ ማወቂያና የኤሌክትሮኒክ ቺፕስ ያካተተው አዲሱ ፓስፖርት የካቲት 14 2017 ይፋ መደረጉ ይታወሳል። ነባሩ ኢትዮጵያ ከዚህ ቀደም 125 ዓመታት ተጠቀመበት የነበረው የማኑዋል ፓስፖርት አገልግሎት ጊዜው እስከሚያበቃ ድረስ ስራ ላይ እንደሚውልም ተገልጿል። ትውልድ የሀገር ሉዓላዊነት ከማስጠበቅ ባለፈ ደህንነት ኋላ ቀርነት የማሸነፍ ኃላፊነት ተጥሎበታል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአሁኑ ዘመን ትውልድ የሀገር ሉዓላዊነት ከማስጠበቅ ባለፈ ደህንነት ኋላ ቀርነትን በማሸነፍ ኢትዮጵያ የብልጽግና ተምሳሌት የማድረግ ኃላፊነት ተጥሎባታል ሲሉ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል በስራና ክህሎት ሚኒስቴር የኢፌዴሪ ቴክኒክ ሙያ ስልጠና ኢንስቲትዩት የተዘጋጀ 4ኛው ሀገር አቀፍ የክህሎት ውድድር ኤግዚቢሽን ከፍተዋል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በውድድር ማስጀመሪያው መርሃ ግብር ባደረጉት ንግግር ሚያዝያ 27 ማንነታቸውን መገለጫ የጀግንነት ማሳያ ዕለት ነው። በዚህ ዕለት ደግሞ የክህሎት ውድድር መጀመሩ ቀኑን ድርብ ፋይዳ ያደርገዋል። የኢትዮጵያ ወራሪ ጠላትን በመመከት
ሉዓላዊነቷን ያስጠበቀች ሀገር መሆኗን ገልጸው የአሁኑ የትውልድ ድርብ ኃላፊነት የኢትዮጵያን የአፍሪካ ብልጽግና ተምሳሌት የማድረግ ሉዓላዊ የማስጠበቅ ኃላፊነት አለብን ብለዋል። የሀገር ሀብት በአግባቡ ለመጠቀም ክህሎት ወሳኝ በመሆኑ መንግስት ዘርፉን ለማሳደግ እየሰራ ነው። የክህሎት ቴክኖሎጂ ዝግጅት ከውድድር ያለፈ በመሆኑ የተፍታታ እጆች ብሩህና አእምሮች ለሀገር ማበረከት ጉልህ ሚና እንዳለው ተናግሯል። በተጨማሪ ዜጎች ልምድ እንዲለዋወጡ ችግር ፈቺ ጥናቶች፣ ምርምሮች ለማግኘት ወሳኝ መሆኑን ገልጸው የስራ ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል በበኩላቸው አራተኛ ሀገር አቀፍ የክህሎት ውድድር በክህሎት ቴክኖሎጂ በተግባራዊ ጥናት ምርምር መስኮች ላይ ትኩረት ያደረገ ነው። ውድድሩ በኮሌጅ በክላስተር በክልል ሲከናወን ቆይቶ አሁን በሀገር አቀፍ ደረጃ አሸናፊዎች ይለዩበታል። ውድድሩ በሁለት ዘርፎች ማተኮር ገልጸው በአራቱም እርከኖች ማለትም በኮሌጅ፣ በክላስተር፣ በክልል ሀገር አቀፍ ደረጃ 100 ሺህ በላይ ተሳታፊ ተመልካቾች ውድድር አድምቀውታል። በውድድሩ የሚገኙ ቴክኖሎጂ ወደ መሬት ለማውረድ የተለያዩ ድጋፎች በሚኒስቴር እንደሚያደርጉ ጠቅሰው በዚህ ፈጠራቸው ወደ ገበያ የሚሸጋገሩበት ሁኔታ የማመቻቸት ስራ ይሰራል ብሏል። በየደረጃው በተካሄደው ውድድሮች የተገኙ ስኬት መሆን ጠቅሰው ውድድሩ በክህሎት ባሻገር ነው ስንል ወደ ብዙ ምርት የተሸጋገሩ ቴክኖሎጂዎች የተገኙበት የብዙዎቹን ችግር የፈቱ መሆናቸውን ነው የተናገሩት። አነስተኛና መካከለኛ ኢንተርፕራይዞች ምርቶችን ለውጥ ገበያ እንዲያቀርቡ የማብቃት ስራ እየተሰራ ነው። የኢትዮጵያ ታምርት ኤክስፖርት 2017 ሶስተኛ ቀኑን የያዘው ሲሆን በዛሬው ዕለት አነስተኛ የመካከለኛ ኢንተርፕራይዞች ማብቃት በሚል ዙሪያ ውይይት እየተደረገ ይገኛል። በውይይቱ የኢንዱስትሪ ሚኒስትር ዴኤታ ታረቀኝ በሉልታ እንዳሉት አነስተኛ መካከለኛ ኢንተርፕራይዞች በፋይናንስ አቅርቦት የማሳደግ ስራ በመስራት ምርታቸውን ለውጭ ገበያ እንዲያደርሱ ይገኛል ብለዋል። ተወዳዳሪ ሆነው ምርታቸውን በጥራት ለውጭ ገበያ በስፋት እንዲያቀርቡ የአሰራር ስርዓቶች እየተዘረጉ ነው ብለዋል። በሀገራችን የሚገኙ አብዛኞቹ ኢንዱስትሪዎች አነስተኛና መካከለኛ ኢንዱስትሪዎች መሆናቸው መንግስት የአሰራር ማዕቀፍ አዘጋጅቶ የመደገፍ ስራ እየሰራ መሆኑን ሚኒስትር ዴኤታው ገልጿል። አነስተኛና መካከለኛ ኢንተርፕራይዞች በመላው ሀገሪቱ ይገኛሉ ያሉት ሚኒስትሩ ዴኤታው የስራ እድል ከመፍጠር አንጻር ከፍተኛ ድርሻ ያላቸው፣ ለሀገር ያላቸው ድርሻ ለማሳደግ መንግስት ያሉባቸውን ችግሮች በመለየት የመፍታት ስራ እየሰራ ይገኛል ብሏል። ሁለተኛው የምስራቅ አፍሪካ የንግድ ስምምነት ግንዛቤ መድረክ መካሄድ ጀመረ። ሁለተኛው የምስራቅ አፍሪካ የንግድ ስምምነት ግንዛቤ ማስጨበጫ መርሃ ግብር በአዲስ አበባ መካሄድ ጀምረዋል። ከመድረኩ ጎን ለጎን ለስድስተኛው የሴት ነጋዴዎች የንግድ ባዛር ይካሄዳል። የኢትዮጵያ ንግድ ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ የኢትዮጵያ ግብርና፣ ማዕድን፣ ቱሪዝም ዘርፍ እድገት ማምጣት እየሰራች ነው፣ ከምስራቅ አፍሪካ ሀገር እየሰራች ነው ብለዋል። ለመጣው ለውጥ እየተሰሩ ላሉት ስራዎች አጋሮች ምስጋናዎች አቅርበው በኮሜሳ አባልነት የኢትዮጵያ በጉልህ ደረጃ ተጠቃሚ እንደነበረች የጠቀሱት ሚኒስተሩ የቀጠናው የንግድ ትስስር አሁን ካለው ሀገራዊ ለውጥ ማምጣትና መጠናከር ጋር ተያይዞ ለኢትዮጵያና ቀጠና ትልቅ የእድገት ምርት አለው ብለዋል። ከግብርና፣ ማዕድን፣ ቱሪዝም ባሻገር በአየር ንብረት ለውጥ መከላከል በጋራ ልንሰራለት ይገባል ብለዋል። በዓሉም ሲከበር በቀጣይ የሚኖሩ ሀገራዊ ኃላፊነቶች ለመወጣት መዘጋጀት ሊሆን ይገባል። 84ኛው የአርበኞች ቀን መታሰቢያ በዓል በአዲስ አበባ 4 ኪሎ አርበኞች መታሰቢያ ሐውልት እየተከበረ ነው። በበዓሉ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ መከላከያ ሚኒስቴር ተወካዮች፣ ሜጀር ጀነራል እንዳልካቸው ወልደ ኪዳን፣ የጥንት የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴን መስፍኑ፣ አዲስ አበባ ከተማ ከንቲባ ቢሮ ተወካይ፣ የአዲስ አበባ ባህል ኪነ ጥበብ ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳ ተገኝተዋል። የአበባ ጉንጉን አኑረዋል። የጥንታዊ ኢትዮጵያ ጀግና አርበኞች ማህበራዊ ፕሬዝዳንት ልጅ ዳንኤል ጆቴ መስፍን እንደገለጹት የዛሬው የድል በዓል ጣሊያን ከ40 ዓመት በኋላ ያደረገው ወረራ በድል ተጠናቆ ንጉሥ ነገስታቱ ወደ ሀገር የገቡበት፣ ነጻነት የታወጀበት ቀን ነው ታሳቢ ተደርጎ የሚከበር በዓል ነው። በዓሉ ሲከበር በቀጣይ የሚኖሩ የሀገር ትላልቅ ኃላፊነቶች ለመወጣት በመዘጋጀት ሊሆን ይገባል። ሀገር ራሷን ባስከበረች፣ ነጻነቷን ባስጠበቀች ቁጥር ጥያቄው ልማት በአድዋ በዓል ከ3 ዓመት በፊት ክብሩን በጠበቁ መልኩ እንዲከበር እየተደረገ ሁሉን ያህል ክብር ስፍራ እንዲይዝ ጥሪ አቅርበዋል። ይህም በዓለም በ5 የመከራ ዘመን የሀገሪቱን ባለውለታዎች መታወሻ ቋሚ ቅርስ እንደመሆኑ በአሁኑ ትውልድ ይህንን ቅርስ እንዴት እንደሚጠቅምና ለእድገት እንደሚያውል ማሰብ እንደሚኖርበት ጠቁመዋል። 84ኛው የአርበኞች ቀን መታሰቢያ እየተከበረ ነው። 84ኛው የአርበኞች ቀን መታሰቢያ በዓል በአዲስ አበባ 4 ኪሎ አርበኞች መታሰቢያ ሐውልት በሚገኝበት ቦታ በተለያዩ ስነ ስርዓቶች እየተከበረ ይገኛል። በበዓሉ ላይ ጥንታዊ የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴን መስፍን፣ አርበኞች ቤተሰቦች፣ የመንግስት ስራ ኃላፊዎች ተገኝተውበታል።
ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን። እናመሰግናለን።